የኢቢኤስ ቴሌቪዥኑን ጋዜጠኛ ዮናስና እግረኛው ሚዲያን በሚመለከት የዓለም አቀፍ ዜና አውታር ሆነው አልጀዚራ የሰራው ፕሮግራም ብዙዎችን አስደንግጧል። የኢትዮጵያ ሕዝብ በዚህ ጉዳይ ለሁለት ተከፍሎ እየተከራከረ ይገኛል። ሰሞኑን ቲክቶከር አዶናይ ይዞ የመጣውን ሲድሮ የሚባል አፕሊኬሽን በሚመለከት የምነግራችሁ ነገር አለ። እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም፣ እንዴት ናችሁ? ቻናሌ ቤተሰቦች፣ አውቃለሁ ሰሞኑን ትንሽ ጠፍቼ ነበር። የጠፋሁበትን ምክንያት ደግሞ የተለያዩ ከተሞች ላይ የሄድኩኝ ወጣቶች ቴክኖሎጂን በመጠቀም ስልኮቻቸውን ኮምፒውተሮቻቸውን ብቻ በመጠቀም እንዴት ገንዘብ ማግኘት ይችላሉ በሚለው ዙሪያ ነፃ ስልጠና እየሰጠው ነበር። ይሄ የምታዩት ወላይታ ሶዶ ነው። ይህ ሁሉ ህዝብ የመጣው እንግዲህ በጣም እኔን ከማክበር የተነሳ ነውና እኔም በጣም ስላከበራችሁኝ አከብራችኋለሁ። አመሰግናለሁ የወላይታ ሶዶ ወጣቶችና የወላይታ ሶዶ ከተማ አስተዳደር። እናም ደግሞ አዳማም ሄደን ነበረ። ሁለት አዳማ ደግሞ የተለየ ነበር። በጣም ብዙ ወጣት ተሰብስቦ ነበረ። የሚገርም ጊዜ ነበረን። ከዚህም በኋላ የተለያዩ ከተሞች ላይ እመጣለሁ። ቀጣይ የት ከተማ መምጣት እንዳለብኝ እናንተ ኮሜንት ላይ ያስቀምጡ። ለወጣቶች እኔ እንደተጠቀምኩት ሶሻል ሚዲያንም ሌላም ቴክኖሎጂን በመጠቀም እንዴት ነው ገንዘብ ቤታቸው ቁጭ ብሎ ማግኘት የሚችሉት በሚለው ዙሪያ ነው ማለት ነው ስልጠና የምሰጠው። እና ደግሞ በጣም ብዙዎቻችሁ የምትጠይቁኝ ጥያቄ አለ። ኢትዮጵያ ውስጥ ቤት እንዴት ነው መግዛት የሚቻለው? ውጭ ሀገር ሆነን ወደ ሀገራችን መግባት የምንፈልግ ሰዎች የት ነው መሄድ ያለብን? ቤት መግዛት ያስባችሁ ግን ግራ የተጋባችሁ ሰዎች ካላችሁ ይሄንን ቪዲዮ ተከታትለን እንመለስ። ከ23 ዓመት በላይ በኮንስትራክሽን ልምዳችን ያውቁናል። ከ8 በላይ እህት ኩባንያዎች ባለቤት የሆነው ባማኮን ሪል ስቴት በመሃል ከተማ ላይ አፓርትመንት ቤቶችን በመገንባትና በማስረከብ ብዙ ልምዶችን አካተናል። አሁን ደግሞ በመሃል ፒያሳ ላይ በ8 ሚሊዮን ብር ሙሉ ክፍያና በ15% ቅድመ ክፍያ የቤት ባለቤት ልናደርጎ ነው። በተጨማሪም ካዛንቺስ ላይ ግንባታው ከ75% በላይ የሆነ አፓርትመንት በ25% ቅድመ ክፍያ እየሸጠን እንገኛለን። ለበለጠ መረጃና ሳይት ጉብኝት በ0919 60 2581 ላይ ይደውሉልን። ዛሬ እንግዲህ በጣም ሴንሲቲቭ በሆነ ጉዳይ መጥቻለሁ። በጣም ብዙዎቻችሁን ግራ ሊያጋባም ይችላል ይሄ ነገር። ይህንን ቪዲዮ እየሰራው ያለውት ኢንተርኔቱ ላይ እየተፈጠረ ያለውን ነገር አብራራልን ብላችሁ በጣም ብዙዎቻችሁ ስለጠየቃችሁ ነው። እና እዚህ ቪዲዮ ላይ ማሳያችሁ ነገር በአጠቃላይ ሶሻል ሚዲያ ላይ እየተዘዋወረ ያለ ነገር እናም አልጀዚራ የዘገበው ዘገባ ሌሎችም የሰጡትን ጋዜጣዊ ትንተና ነው እንጂ የኔ ወይም የዳሎል አቋም እንዳልሆነ መናገር ፈልጋለሁ። በጣም ብዙዎቻችሁ ጉዳዩን እንዳብራራላችሁ እንደጠየቃችሁኝ ዛሬ እንግዲህ ይዤላችሁ መጥቻለሁ። የተፈጠረው ነገር ምንድነው በሚለው ዙሪያ ማለት ነው። ስለዚህ ቻናል አዲስ የሆናችሁ ሰዎች ቶሎ ሰብስክራይብ አድርጉ። አሁኑኑ 500,000 ሰብስክራይበር መድረስ አለብን። ኦሬዲ እየተቃረብን ነው። ሁላችሁም ሁሌም እንደምናደርገው ደግሞ ይህንን ቪዲዮ ላይክ በማድረግ ጀምሩ። ለዚህ ቪዲዮ ቢያንስ 10,000 ላይክ። ይህ ዳሎል ኢንተርቴይንመንት ነው። ቲክቶከር አዶናይ ሰሞኑን አንድ ነገር አስተዋውቋል። ሲድሮ የሚባል አፕሊኬሽን ኢትዮጵያ ውስጥ ቲክቶክን ይተካል የተባለለት አፕሊኬሽን አስተዋውቋል እና በአጭር ጊዜ ውስጥ በጣም ብዙ ሰዎች ዳውንሎድ እያደረጉት ነው። ይህንን አፕሊኬሽንን በሚመለከት በጣም ብዙዎቻችሁ ይጠይቃችሁ ነበር። ይህ አፕሊኬሽን እንደተባለው እውነት ኢትዮጵያ ውስጥ ላሉ ወጣቶች ክፍያ ይከፍላል ወይ? እንዴት ነው የሚሰራው? እውነት ቃል የተገባልን ነገር እዛ ላይ እናገኘዋለን ወይ የሚል ነገር ነው በጣም ብዙ ሰዎች እየጠየቁኝ ያሉት። እንደሚታወቀው እንግዲህ ቲክቶከር አዶናይ ኢትዮጵያ ውስጥ ከመጣ በኋላ በተለይ በጣም ተጽዕኖ ፈጣሪነቱን በመጨመር በጣም ብዙ ነገሮችን እያደረገ ነው። እናም ከቀን ወደ ቀን የፎሎወሮች ቁጥር በጣም እየጨመሩ ነው እና ኢትዮጵያ ውስጥ በየቀኑ ማለት ይቻላል አዳዲስ ነገሮችን እያመጣ ነው የሚገኘው እና ይህም በጣም ብዙዎችን ኢትዮጵያ ውስጥ የሚያስገርም ነገር ሆኖ ተገኝቷል እና አሁን አንድ አፕሊኬሽን ኢትዮጵያ ጋር አምጥቶ እያስተዋወቀ ይገኛል። አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ። ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል። ዛሬ ልናስመርቀው ነው በተአምረኛ ሁኔታ። እንደምትመለከቱት የአፕሊኬሽን የብዙ ወጣቶች ህይወት መቀየር የሚችል አፕሊኬሽን ነው። ሲድሮ ምንድነው? ኦልሞስት ቲክቶክ ነው ጋይስ። እውነት ለመናገር ከቲክቶክም የበለጠ ለሀበሾች ተብሎ የተሰራ ብዙ ኮንተንት ክሬተሮች ቲክቶክ ላይ ቪዲዮ ሲሰሩ ክፍያ የላቸውም። ኢቭን 1 ሚሊዮን ይዞ በገንዘብ የሚቸገሩ በጣም ብዙ ቲክቶከሮች አሉ። ሲድሮ ላይ ግን ያ መሆን አይችልም። በብር መከፈል ትችላላችሁ፣ በዶላር መከፈል ትችላላችሁ። እንግዲህ የኢትዮጵያ ህዝብ እንዴት ሶሻል ሚዲያ እንደሚወድ ታውቃላችሁ። አሁን ደግሞ እናንተ ኮንተንት ክሬተር ከሆናችሁ ስፔሻሊ ሲድሮ ላይ
በቅጽበት ህይወታችሁ መቀየር ትችላላችሁ። ሲድሮ የሚል መጠሪያ የተሰጠው ይህ አፕሊኬሽን ኢትዮጵያ ውስጥ ላሉ ወጣቶች ክፍያ በኢትዮጵያ ብር ከኢትዮጵያ ሰዎች ጭምር የሚያገኙበት ፕላትፎርም ነው ተብሏል። ኢትዮጵያ ውስጥ እንደሚታወቀው እንግዲህ እኛ አሁን ዩቲዩብ ላይ በምንሰራበት ጊዜ በዋነኝነት ውጭ ሀገር ሆኖ ሰዎች እኛም ቪዲዮ በሚያዩበት ጊዜ ማስታወቂያ ቪዲዮአችን ላይ ሲገባ ገንዘብ እናገኛለን። ከዛም በተጨማሪ ደግሞ ቲክታክ ላይ በዋነኝነት ላይቭ የሚገቡ ቲክታከሮች ካሉ ለነሱም ደግሞ ውጭ ሀገር ያሉ ሰዎች ናቸው ዶላር ስላላቸው ጊፍት መስጠት የሚችሉት እንጂ ኢትዮጵያ ውስጥ ባለ በኢትዮጵያ ገንዘብ ጊፍት ገዝቶ መስጠት አይቻልም። እንደሚታወቁት ይሄ ሲድሮ የሚባለው አፕሊኬሽን ይሄን ነገር ያስቀራል ነው የተባለው። ሶ ምንድነው አፕሊኬሽኑ? ኢትዮጵያ ውስጥ ሆኖ ሰዎች ለሚወዷቸው ሰዎች ጊፍት መስጠት ይችላሉ ነው ዋነኛው ነገር እሱ ነው። ይሄ ፋን ቤዝድ ሞኔታይዜሽን ይባላል። ፋን ቤዝድ ሞኔታይዜሽን ማለት አፕሊኬሽኑ ዝም ብሎ ቪዲዮ ስለታየላችሁ ብቻ ከተለያዩ ማስታወቂያ ድርጅቶች ጋር በመተባበር የሚሰጣችሁ ገንዘብ ሳይሆን ሰዎች እናንተ የሚያዩአችሁ ሰዎች ከወደዷችሁ ቪዲዮአችሁ ከተመቻቸው እና ላይቭ ስትገቡ ለእናንተ ጊፍት መስጠት ይችላሉ። ስለዚህ ከሆነ ሳምበዲ ማለትም ከተከታዮቻችሁ ኪስ ወጥቶ ነው ገንዘቡ ወደ እናንተ ኪስ የሚመጣው ማለት ነው። መሀል ላይ ይሄን አፕሊኬሽን የሰራው ድርጅት ደግሞ ሼር ይወስዳል ማለት ነው። አሁን የተባለው ነገር ምንድነው? ከዚህ በፊት ቲክቶክ የሚባለው አፕሊኬሽን እንደሚታወቀው እንግዲህ ወደ 67% አካባቢ ይቆርጣል ቲክቶከሮች ከሚሰጣቸው ጊፍት ላይ ማለት ነው። ይሄ ሲድሮ የሚባለው አፕሊኬሽን ግን ወደ 30% ብቻ ነው የሚቆርጠው እና 70% ለቲክቶከሩ ይሰጣል የሚል ነገር ነው እስካሁን የተሰማው መረጃ ማለት ነው። ስለዚህ ሰሞኑን ተመርቋል አፕሊኬሽኑ፣ ግን እስካሁን ያው አፕ ስቶር ላይም ፕሌይ ስቶር ላይም አለ፣ ገብታችሁ ዳውንሎድ ማድረግ ትችላላችሁ። ገና ላውንች አልተደረገም። ወደ 4 ቀን አካባቢ ይቀረዋል፣ እየቆጠረ ነው። ከዛ በኋላ ላይቭ ይሆናል የሚል ነገር እየተጠበቀ ነው የሚገኘው። ነገር ግን ገና በተወሰኑ ቀናት ውስጥ ከ100,000 በላይ ሰዎች ዳውንሎድ አድርገውታል የሚል ነገር አዶናይ እየተናገረ ነበር። ሲድሮ አፕሊኬሽን በአንድ ቀን ውስጥ ብቻ ከ100,000 በላይ ተጠቃሚዎች አግኝቷል። ልንገራችሁ ሲድሮ አፕሊኬሽን እዚህ ሀገር ውስጥ ይዞ የመጣው እድል ብታውቁ፣ እነዚህ 100,000 ሰዎች ሲድሮ ላይ ተማምነው ህይወታቸው ለመቀየር ተዘጋጅቷል። እኛም እነሱን ወጣቶች ለማገዝ ተዘጋጅተናል። ጋይዝ እንደምታዩት እንግዲህ ይህ ሁሉ ቲም የሲድሮ አፕሊኬሽን ቲም ነው። ህይወታችሁ ለመቀየር ተዘጋጅተናል። ከቲክቶክ በላይ እናንተን ለማገልገል ማለት ነው። እንደምታውቁት ቲክቶክ ለኢትዮጵያውያን በጣም ሰልፊሽ ነው። በዶላርና በቪዛ ብቻ ነው የሚሰራው። እኛ ደግሞ ቴሌብርን ይዘን መጥተናል። ከሳምንት በፊት ፖስት ያላችሁት ቪዲዮ ከአመት በኋላ ያገለግላችኋል። ስቲል ብር ይሰራል ማለት ነው። እናንተ በምትፈልጉት ነገር ቪዲዮ እየለቀቃችሁ ህይወታችሁ ትቀይራላችሁ ማለት ነው። እንኳን ደስ አላችሁ። በጣም ደስ ብሎናል። እንወዳችኋለን። ሲድሮ አፕሊኬሽን በፕሌይ ስቶር እና አፕ ስቶር ዳውንሎድ ማድረግ ትችላላችሁ። ሌትስ ጎ። ስለ አፕሊኬሽኑ አከፋፈልን በሚመለከት ይህን ነገር ተናግሯል። ሲድሮ እንዴት ይከፍላል፣ እውነትም ይከፍላል ወይ በሚለው ዙሪያ አዎ ኢትዮጵያውያን ሚሊዮነር ይሆናሉ የሚል ነገር ጨምሮ ተናግሯል ማለት ነው። በቅርብ ቀን ሚሊዮነር እንደምትሆኑ ታውቃላችሁ። ሲድሮ አፕሊኬሽን የብዙ ወጣቶች ህይወት የሚቀይር አፕሊኬሽን ነው። የምታስታውሱ ከሆነ ከአንድ አመት በፊት ተናግሬያለሁ። በቅርብ ቀን ላምበርጊኒ የሚያስመጡት ሰዎች ቲክቶከሮች ይሆናሉ ብዬ ተናግሬ ነበረ። እንግዲህ ተሳስቻለሁ። ቲክቶከሮች አይደሉም የሚሆኑት። ሲድሮ ላይ ፖስት የሚሉ ሰዎች በጣም ሀብታም ህይወታቸው የቀየሩ ሰዎች ይሆናሉ። እነዚህ ሰዎች ደግሞ መልፋት አይጠበቅባቸውም ካሁን በኋላ ማለት ነው። ፓሽናቸውን እየተከተሉ ህይወታቸው መቀየር ይችላሉ። ኩኪንግ ሾው መጀመር ትችላላችሁ። ዳንሲንግ መጀመር ትችላላችሁ። ድራማ መስራት ትችላላችሁ። ታሪክ መናገር ትችላላችሁ። እናንተ ብቻ የሚወዳችሁና የሚከተላችሁ ሰው ይኑር። 5,000 ፎሎወር ወይም 1,000 ፎሎወር ብቻ ይዛችሁ በወር ውስጥ በጣም ብዙ ብር መስራት ትችላላችሁ። ከአንድ ወር በፊት ፖስት ያላችሁት ቪዲዮ አሁንም ገንዘብ እየሰራ ነው። አስቡት ጋይስ፣ አሁንም አዳዲስ ተመልካቾች እያመጣ ያ ቪዲዮ ቲፕ እንድታገኙ ጊፍት እንድታገኙ እያገዛችሁ ነው። ብቻ እናንተ አዎንታዊ በሆነ መንገድ ሰዎችን ማገዝ እንዳትረሱ። ምክር ምከሩ፣ ሰዎችን አስቁ፣ አስደስቱ፣ ጓደኛ ፍጠሩ። አሁን አብዛኞቻችሁ እንድነግራችሁ የምትፈልጉት አንድ ነገር እንዳለ አውቃለሁ። እሱም እውነት ነው ወይ? ታዲያ እንጠብቅ ወይ? ገንዘብ እንጠብቅ ወይ? ዳውንሎድ እናርግ ወይ? ኢንስቶል እናርግ ወይ የሚል ነገር ነው። እኔ የምላችሁ ነገር አዎ ዳውንሎድ አድርጉ፣ ኢንስቶል አድርጉ። ግን ከአከፋፈሉ ጋር በተያያዘ ልናወራ የምንችለው አፕሊኬሽኑ ላውንች ከተደረገ በኋላ ነው። እንደዚህ አይነት ነገሮች ላይ ጥንቃቄ የሚያስፈልገው ነገር ምንድን ነው የሚለውን ልንገራችሁ። አንደኛ በተቻላችሁ መጠን ቪዲዮ አፕሎድ ከማድረግ ውጪ ውስጥ ሜሴጅ
ከአንድ ሰው ጋር ለመላላክ ትንሽ ጊዜ ብንጠብቅና ሴፍቲውን ማየት አንዱ መንገድ ነው። ሁለተኛ ደግሞ የራሳችሁን ፐርሰናል ብራንድ እየገነባችሁ ነው መጠበቅ ያለባችሁ። በኋላ ላይ ፌመስ ካልሆናችሁ ታዋቂ ካልሆናችሁ ሲድሮ የሚባልም አፕሊኬሽን መጣ፣ ስንዝሮ የሚባል መጣ፣ ዩቲዩብ፣ ቲክቶክ ማንኛውም አፕሊኬሽን ቢመጣ ገንዘብ ማግኘት አትችሉም። ስለዚህ ዋነኛው ነገር ኮንቴንት ክሪኤተር መሆን አለባችሁ። ኮንቴንት ክሪኤተር ማለት እንግዲህ ቪዲዮ እየሰራ ፖስት የሚያደርግ ሰው ማለት ነው ባጭሩ እና ታዋቂ ተጽዕኖ መፍጠር የሚችል ሰው ማለት ነው። ስለዚህ ያንን እስካላደረጋችሁ ድረስ ፌመስ እስካላናችሁ ድረስ እና የራሳችሁን ተጽዕኖ ማሳደር ተጽዕኖ ፈጣሪ መሆን የማትችሉ ከሆነ ሲድሮ ምንም ለእናንተ ሊያደርግላችሁ አይችልም። ስለዚህ ዝም ብላችሁ ያንን አፕሊኬሽን ስለተጠቀማችሁ ብቻ ገንዘብ ይሰጠኛል ብላችሁ የምታስቡ ሰዎች ካላችሁ ማንም ተነስቶ ከመሬት ተነስቶ ገንዘብ አይሰጣችሁ። ስለዚህ አሁን ባሉ ፕላትፎርሞች ዩቲዩብ ላይ፣ ቲክቶክ ላይ ቪዲዮ መስራታችሁን ቀጥሉ። ያልጀመራችሁም ሰዎች ካላችሁ ስሩ። ሲድሮ ፌል ቢያደርግ እንኳን ሌላ አፕሊኬሽን መምጣቱ አይቀርም። ኢትዮጵያውያን ብዙ ነገሮችን ማድረግ እንችላለን። ምክንያቱም ቁጥራችን ከ100 ሚሊዮን በላይ ነው። ስለዚህ ይሄን ነው የምላችሁ። ሁለተኛ በተቻላችሁ መጠን ክፍያ ቀድሞ የሚጠይቃችሁ ነገር ካለ ለመጠቀም ክፍያ የሚጠይቅ ከሆነ ቀድሞ ክፍያ የሚጠይቅ ከሆነ እንደዚህ አይነት ነገሮች ካሉ መጠንቀቅ አለባችሁ። አለበለዚያ ፍሪ ከሆነ ቪዲዮ መልቀቅ ምናምን እንደፈለጋችሁ የምትችሉ ከሆነ እና የእናንተ ፋኖች እውነትም እንደተባለው ገንዘብ መስጠት የሚችሉ ከሆነ በትክክል ዳውንሎድ አድርጉ፣ ኢንስቶል አድርጉ፣ ተጠቀሙ። እኔም እጠቀማለሁ። ሌላም ቀጣይ ቪዲዮ ሰራላችኋለሁ ከፈለጋችሁ። አፕሊኬሽኑ በሚለቀቁበት ጊዜ አፕሊኬሽኑ ሲለቀቅ ምናልባት ሪቪው አድርጌ ቪዲዮ ልሰራላችሁ እችላለሁ። ጠብቁኝ። አልጀዚራ ሁላችሁም የምታውቁት አልጀዚራ የዓለም አቀፍ ዜና አውታር የሆነው አልጀዚራ እንግዲህ ይህንን የምታዩትን ቪዲዮ ዩቲዩብ ላይ ለቋል። እንደምታዩት እግረኛው ሚዲያ ላይ የምናውቀው ጋዜጠኛ ተክለሃይማኖት ተምኔል ላይ ቁጭ ብሏል። ኢንፍሉዌንሲንግ አፍሪካ የሚል ርዕስ ተሰጥቶታል። ዘ ሊስኒንግ ፖስት የሚባል ፕሮግራም ላይ ነው ማለት ነው የተለቀቀው። ከዛ በፊት ቴሌቪዥን ላይ ይሄ ፕሮግራም ተላልፎ ነበረ። 10 ደቂቃው ብቻውን ደግሞ ዩቲዩብ ላይ አልጀዚራ እንግሊሽ በሚል ዩቲዩብ ቻናላቸው ላይ ተለቆ ነበር። ይህንን ካዩ በኋላ በጣም ብዙዎች ተደናግጦ ነበር። ማአት ሰው ለእኔ ቪዲዮ ሼር ሲያደርግልኝ ነበረ። ምንድነው የተፈጠረው እስቲ ያብራራልን፣ እንግሊዝኛ ፕሮግራም ነው እና በአማርኛም ከቻልክ ተርጉምልን፣ እናም ደግሞ ነገሩ ላልገባን ሰዎች ይሄ ነገር ግልጽ አድርግልን በሚል ኢንስታግራም ላይ፣ ቲክቶክ ላይ፣ ቴሌግራም ላይ በጣም ብዙዎቻችሁ ስታጨናንቁኝ ነበር። ገብቼ ምንድነው ጉዳዩ የሚለውን የቻልኩትን ያክል ለማጣራት ሞክሬያለሁ። ሌላው ደግሞ ህዝቡ ምን እያለ ነው በዚህ ጉዳይ የሚለውን በሁለት ጎራ ተከፍሎ ህዝቡ በዚህ ጉዳይ እየተከራከረ ነው የሚገኘው። እሱንም አሳያችኋለሁ ማለት ነው። በመጀመሪያ ቀጥታ እንግዲህ ወደ ፕሮግራሙ እንግባ። ፕሮግራሙ የተሰራው እንግዲህ እስራኤልና ፍልስጤምን በሚመለከት ነው። እስራኤልና ፍልስጤም አካባቢ እንደምታውቁት የሰላም አየር ከተነፈሱ ትንሽ ቆይተዋል። እዛ ድንበር አካባቢ በጣም አስቸጋሪ ሁኔታ ተፈጥሯል። እኔ ያው ፖለቲካ ብዙ አልከታተልም፣ ግን የምትከታተሉ ሰዎች በደንብ ታውቃላችሁ ብዬ አስባለሁ። እና እንደኔ አይነት ፖለቲካ የማትከታተሉ ሰዎች የምትሆኑ በእርግጠኝነት በጣም ብዙ ዘገባዎችን ስለዚህ ግጭት ሰምታችሁ ብዬ አስባለሁ። ይሄንን አለመስማት የማይቻል ነገር ነው። ኤቭሪዴይ አዳዲስ ዜናዎች የሚወጡበት አካባቢ ስለሆነ ማለት ነው። ለማንኛውም አልጀዚራ የለቀቀው ፕሮግራም ይሄን ይመስላል። ፕሮግራሙ እንግዲህ የተለያዩ ሀገራት ላይ የተሰራ ዘገባ አለው። ኢትዮጵያ ብቻ አይደለም እና ከሳውዝ አፍሪካ ጀምሮ ኬንያንም ይዳስሳል እና ኢትዮጵያ ውስጥም የተፈጠሩ ነገሮችን በሚመለከት እንደ ዶክመንተሪ አይነት ፕሮግራም ተሰርቷል ማለት ነው። እዚህ ጋር እንደምታዩት ጋዜጠኛ ዮናስ ከበደ ፎቶ እዛ እስራኤልን ሲጎበኝ የነበረበት ቪዲዮ ተካቷል። ኢቢኤስ ላይ የተለቀቀው እና በእንግሊዝኛ የተሰራ ፕሮግራም ነው። በዋነኝነት የጋዜጠኛ ዮናስ ቪዲዮዎች በተደጋጋሚ እዚህ ፕሮግራም ላይ ገብተዋል ማለት ነው እና ይህን ፕሮግራም በአጭሩ ለመተንተን እሞክራለሁ ያልገባችሁ ሰዎች። ፕሮግራሙ እስራኤልና ፍልስጤም አካባቢ ስላለው ውጥረትና አፍሪካ አካባቢ ያሉ ጋዜጠኞች በእስራኤል ስፖንሰር እየተደረጉ ወደዛ ሄደው ገለልተኛ ከመሆን ይልቅ እስራኤልን ደግፈው ዘገባ ይሰራሉ የሚል ነገር ነው አጠቃላይ ያለው ማለት ነው ይዘቱ። እና ፕሮግራሙን በደንብ ከመጀመሪያው ጀምሮ ላብራራላችሁና ወደ ጋዜጠኛ ዮናስና እግረኛው ሚዲያ ጉዳይ እመጣለሁ። መጀመሪያ ፕሮግራሙ ሲጀምር ደቡብ አፍሪካ ውስጥ ስለተፈጠረ አንድ ታሪክ አንስቶ ይጀምራል። ደቡብ አፍሪካ አካባቢ ምንድነው ተፈጠረ የሚለው የሆኑ የተለያዩ ሶስት ጋዜጦች የሆነ ታይም ላይ ወደ እስራኤል ሄደው ዘገባ ይሰራሉ። እስራኤል አካባቢ ሄዶ ማለት ነው እና አንድ ደቡብ አፍሪካ ውስጥ የሚገኝ ሌላ ግለሰብ የሆነ ነገር ያስተውልና ጥርጣሬ ያድርበታል። ያ ያስተዋለው ነገር ምንድነው? እነዚህ ሶስት የተለያዩ ጋዜጦች የራሳቸውን ጽሑፍ ለንባብ ሲያበቁ እዛ ሄደው ኢንተርቪው ያደረጓቸው ሰዎች ተመሳሳይ ናቸው እና ሶስት የተለያዩ ጋዜጦች እዛ ሄደው እንዴት ተመሳሳይ ሰዎችን ኢንተርቪው ያደርጋሉ? ይሄ ነገር ምናልባት የእስራኤል እጅ አለበት፣ እስራኤል ስፖንሰር አድርጋቸው ነው የሚል ጥርጣሬ ያድርበትና
ቼክ ማድረግ ይጀምራል ማለት ነው። ከጋዜጦቹ መልስ በትክክል አላገኘሁም ነው የሚለው እና ይሄን ጉዳይ ደቡብ አፍሪካ ውስጥ ያለ የጋዜጠኞች ካውንስል ነገር አለ እና እዛ ቦታ ይወስደዋል። ይሄንን ጉዳይ እንዲያዩና ፍርድ እንዲሰጡ ማለት ነው። እና ካውንስሉ ጉዳዩን ይዞት በሚያጣራበት ጊዜ ያንን የጋዜጠኞችን ጉዞ ስፖንሰር ያደረገው ደቡብ አፍሪካ ውስጥ የሚገኝ ለአይሁዶች ማለትም እስራኤል አካባቢ ላሉ ሰዎች መብት የሚሟገት አንድ ድርጅት እንደሆነ ያረጋግጣል ማለት ነው። ነገር ግን እዛ ፖስት የተደረጉ ጋዜጦች ላይ ያ ጉዞ ስፖንሰር የተደረገው በዚህ ድርጅት እንደሆነ የሚናገር ነገር የለም። ከዛ በኋላ ደቡብ አፍሪካ የሚገኘው የጋዜጠኞች ካውንስል ምን ያደርጋል? ያንን ዘገባ የሰሩ ጋዜጦች የደቡብ አፍሪካውን አሰራር ተከትለው ባለመስራታቸው ምክንያት እዛ ጋር ጉዞው ስፖንሰር የተደረገው በዚህ ድርጅት እንደሆነ የሚጠቅስ ጽሁፍ እንዲያስገቡ እንግዲህ ይፈርድባቸዋል። ሌላ ደግሞ እዛ ፖስት የሚያደርጉ ኤዲተሮች ማብራሪያ እንዲሰጡ ሲጠይቁ አንዱ ኤዲተር መጥቶ እንግዲህ አይ ተረስቶ ነው ይሄ ነገር ያልተካተተው የሚል ምላሽ ይሰጣል ማለት ነው። ደቡብ አፍሪካ የተፈጠረው ስቶሪ በአጠቃላይ ይሄ ነው። ከዛ በኋላ ይሄ ፕሮግራም ኢትዮጵያውያን ጋዜጠኞችን በሚመለከት አሁን ያልኳቸውን ጋዜጠኛ ዮናስ እና እግረኛው ሚዲያን በሚመለከት ፖለቲካዊ ጉዳዮችም እዛ ላይ መካተት ጀመሩ ማለት ነው። ስለ ትግራይ ጦርነት ስለምናምን በጣም ሴንሲቲቭ የሆኑ ጉዳዮች ተነስተዋል። ፕሮግራሙ ላይ ገብታችሁ ማየት ትችላላችሁ። እና እንግዲህ አሁን ላይ እነዚህ ጋዜጠኞች ወደ እስራኤል ተጉዘው የሰሩት ፕሮግራም ገለልተኛ አይደለም። ማለትም በእስራኤል በኩል ያለውን የእስራኤልን ኢሜጅ ለማስተካከል እስራኤልን ውብ አድርጎ ለመሳል ነው እንጂ በፍልስጤም በኩል ያሉ ሰዎችን ኢንተርቪው አላደርጉም። ፕሮግራሙ ባላንስ የለውም በሚል ነው እንግዲህ አሁን ይህንን ፕሮግራም የሰሩት ማለት ነው። ጋዜጠኛ ዮናስ ኢቢኤስ ላይ የተናገረው ነገር አስገብተዋል። እግረኛው ሚዲያም ሄዶ ሲጎበኝ ያለውን ነገር አስገብተዋል እና በጣም ጋዜጠኛ ዮናስን በተለይ በጣም በተደጋጋሚ እዛ ቪዲዮ ላይ ሲያካትቱት ነበረ ማለት ነው። አሁን ኢትዮጵያ ውስጥ ያሉ ይህንን ፕሮግራም ደግፈው የሚከራከሩ ሰዎች አንድ የሚሉት ነገር ምንድን ነው? የጋዜጠኛ ዮናስ ፕሮግራም ላይ ትንሽ እንደውም ወደ ጋዛ አካባቢ ተጠግቶ ነበር፣ ወደ እስራኤል ድንበር አካባቢ ተጠግቶ ነበር፣ እዛ ከርቀትም ማየት ችሏል የሚል ነገር ነው እና ሌላ ደግሞ እዛ እስራኤል ውስጥ ራሱ ሌላ ከፍልስጤም ወገን የሆኑ ሰዎችን ማግኘት በጣም ቀላል ነበረ። እነሱን ኢንተርቪው ማድረግ ይቻል ነበረ እና ፕሮግራሙ የተሰራው ገለልተኛ ሆኖ ሳይሆን እስራኤልን ደግፈው ነው። እስራኤል በጣም ጥሩ ነገር እየሰራች እንደሆነ ለማድረግ ነው። ይሄ ልክ እንደ ብሬን ዋሺንግ ነገር፣ ዋይት ዋሺንግ ነገር ተሰርቷል የሚል ነገር ነው እንግዲህ አልጀዚራ የዘገበው ማለት ነው። ይህን ፕሮግራም በሚመለከት ትንተና የሰጠው ዘካሪያስ ዘላለም የሚባል ሰው እነዚህ ጋዜጠኞች ወደ እስራኤል የሄዱ ጋዜጠኞች ስለ ጉዳዩ ማብራሪያ እንዲሰጡ ልክ እንደ ደቡብ አፍሪካው የእነሱን ትንተና እንዲሰጡ ተጋብዘው ምንም ማብራሪያ መስጠት አልፈለጉም የሚል ነገር ነው እንግዲህ የተናገረው። ያም ነገር ነው ጉዳዩን ትንሽ ያጋጋለው ማለት ነው። ይሄ ፕሮግራም ከተለቀቀ በኋላ እንግዲህ ሰዎች በሁለት ጎራ ተከፍለው በጣም ሲከራከሩ አይቻለው ሶሻል ሚዲያ ላይ። አንዳንዶች እንግዲህ እነ ዮናስ እነ ጋዜጠኛ ዮናስ እንግዲህ ክርስቲያን ናቸው። የክርስትና እምነት ተከታይ ደግሞ እስራኤልን ሄዶ ለመጎብኘት ያለው ጉጉት የሚታወቅ ነገር ነው። ማለትም ኢየሱስ ክርስቶስ የተወለደበት ቦታ፣ የተቀበረበት ቦታ፣ መልአኩ ገብርኤል ደግሞ ለድንግል ማርያም በሰዓቱ ያበሰረበት ቦታ፣ በጣም ብዙ የኢየሱስ ክርስቶስ መቃብር ስፍራ ብዙ ቦታዎች አሉና ያንን የማየት ጉጉት የሌለው ኢትዮጵያዊ ክርስቲያን አለ ወይ በሚል ነው እንግዲህ በጣም ሲከራከሩ የነበሩት። ከዚህ በፊት እንደዚህ አይነት ዘገባ ተሰርቶ አያውቅም ወይ በሚል ሰዎች ጋዜጠኛ ዮናስን ፕሮቴክት የሚያደርጉ በጣም ብዙ ሰዎች አሉ። ሌላ ደግሞ ጋዜጠኛ ዮናስን ፕሮቴክት የሚያደርጉበት ምክንያት ጋዜጠኛ ዮናስ ኢቢኤስ ቴሌቪዥን ላይ ያለው ስብዕናና ከዚህ በፊት ለዘመናት የነበረውን ባህሪ ሁላችንም የምናውቀው ነገር ነው። የጋዜጠኛ ዮናስ ስነ ምግባር የሚታወቅ ነው። ኢቢኤስ ላይ ኢቲቪ ላይ ከነበረበት ጊዜ ጀምሮ ስንት ፕሮግራሞችን ሰርተዋል። ትዝታችን በኢቢኤስ በሚልም በሚሰራው ፕሮግራም እናውቀዋለን እና በዚህ ጊዜ ከዚህ በፊት እንደውም ሌሎች ጋዜጠኞች በጣም ብዙ ነገር ሲባሉ ነበረ፣ በተለያዩ ነገሮች ሲወቀሱ ነበረ። ግን ጋዜጠኛ ዮናስን እንደዚህ አይነት ግርግር ውስጥ ራሱ አይተነው አናቅም። በምንም ጉዳይ አወዛጋቢ ሆኖ ራሱ አያቅምና ይሄን ጉዳይ ከሱ ላይ ብታነሱት የሚል አስተያየት የሚሰጡ በጣም በርካታ ሰዎች አሉ። በተቃራኒው ደግሞ ይሄንን ፕሮግራም ደግፈው በጣም ብዙ ሰዎች እየተከራከሩ ነው። በተለይ እስልምና ተከታይ የሆኑ ወንድም እህቶቻችን ይሄ ፕሮግራም ትክክል ነው። ኢትዮጵያ ውስጥ ያሉ ጋዜጠኞች እና የቴሌቪዥን ፕሮግራሞች አንድ ቦታ ሄደው የሆነ ዘገባ መስራት ሲፈልጉ አንደኛ ስፖንሰር ተደርገው ከሄዱ ያ
እነሱ ስፖንሰር ያደረጋቸው አካል ጥቅም ፈልጎ ነው። ስለዚህ እዛ አካባቢ ሌላ እነሱ በሰሩት ፕሮግራም ልቡ የሚቆስል የሚጎዳ ሌላ ሰው አለ። ስለዚህ ለምንድነው ይሄንን ፕሮግራም የሰሩት? ሆም ብለው ነው ኢንቴንሽናሊ ነው የሚል ክርክር ነው የሚከራከሩት ማለት ነው። እና እንደሚታወቀው እንግዲህ እስራኤልና ፍልስጤም አካባቢ ያለው ውጥረት አሁንም እንደቀጠለ ነው። ስለዚህ አንድ ዘገባ ከሰሩ ገለልተኛ ሆነው መስራት አለባቸው እና አንድን ሀገር ከፍ አድርገው ሌላውን ሀገር ደግሞ ኢግኖር አድርገው መሄዳቸው በጣም ልክ አይደለም በሚል እየተከራከሩ ነው። እናንተ እንግዲህ የዳሎል ኢንተርቴይንመንት ቤተሰቦች እንደሚታወቀው እኛ ጋር ስድብ የለም፣ ማንቋሸሽ የለም። ሁሌም በሀሳብ ነው የምንነጋገረው፣ በሀሳብ ነው የምንከራከረው እና ስለዚህ ጉዳይ ምን ትላላችሁ? እናንተ ሀሳባችሁ ምንድነው? ስለ ጋዜጠኛ ዮናስ፣ ስለ እግረኛው ሚዲያ። አሁን እግረኛው ሚዲያ ላይ ፎከስ ያላረኩት ያው ጋዜጠኛ ዮናስ ላይ በጣም ብዙ ነገሮችን ስላየሁ ነው። ቲክቶክ ላይ ሰዎች መንገድ ላይ ጋዜጠኛ ዮናስ እየተንቀሳቀሰ ራሱ የቪዲዮ የቀርጹ የሚለቁ ሰዎች አሉና ትንሽ ፎከሱ ጋዜጠኛ ዮናስ ላይ ስለሆነ ነው። አንደኛ የቢኤስ ቴሌቪዥንም ትልቅ የቴሌቪዥን ቻናል ስለሆነ ፎከሱ እዛ ላይ ስለበዛ ነውና እግረኛው ሚዲያም በተመሳሳይ መንገድ። ስለዚህ እናንተ የዳሎል ኢንተርቴይንመንት ቤተሰቦች በዚህ ጉዳይ ያላችሁ ሀሳብ ምንድነው? ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። በጣም አመሰግናለሁ። የዛሬው ቪዲዮ ይህንን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይላችሁ።